በዛሬው የልዩ ጥንቅር ፕሮግራማችን በዋናነት ሶስት ቁልፍ ጉዳዮች ላይ ትኩረት የምናደርግ ይሆናል። የኢራኑ ፕሬዝዳንት መስዑድ ፔሽኪያን ኢራን ለማንኛውም ጫና ወይም ጥቃት እንደማትንበረከክና አሜሪካም ሆነች አጋሮቿ ለሚሰነዝሩት ማንኛውም ወደፊት ጥቃት ኢራን ጠንካራና አውዳሚ ምላሽ እንደምትሰጥ አስጠንቅቀዋል። ፕሬዝዳንቱ የኢስላማባዱ ስምምነት የተከበረና ጠቃሚ የድርድር ውጤት እንደነበር ገልጸው ኢራን እጅ ሰጥታለች ወይም ያጣችው ጥቅም አለ የሚለው አስተያየት ሙሉ በሙሉ ውድቅ አድርገው ስምምነቱ ሊከበር ይገባው እንደነበር ሲናገሩ ተደምጠዋል። ፕሬዝዳንቱ ኢራን በምንም አይነት ሁኔታ ለጉልበተኝነት እጅ እንደማትሰጥና እስከመጨረሻው እስትንፋሷ ድረስም ጫናዎችን በመቋቋም ወሳኝ ምላሽ እንደምትሰጥ ማረጋገጣቸው ተሰምቷል። እንመለከተዋለን። በሌላ ጉዳይ ደግሞ የኢራን ፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ ከጎረቤት ሀገራት አዲስ የቀጠናው የደህንነት አደረጃጀትና የኢኮኖሚ ትብብርን ለመፍጠር የሚጠይቁ በርካታ መልእክቶች ለኢራን እንደደረሷት ገልጸዋል። የጎረቤት ሀገራት የትብብር ጥያቄው የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ታይቶ የማይታወቅና እጅግ ከባድ የሆነ የኢኮኖሚ ጦርነትና ማዕቀብ ለመጣል ማቀዳቸው ባስታወቁ ማግስት ነው። ጋሊባፍ አሜሪካ ለእስራኤል ጥቅም ስትል የራሷን አጋር ሀገራት ደህንነት አደጋ ላይ እንደምትጥልም በመክሰስ እውነተኛ ሰላምና ደህንነት ሊረጋገጥ የሚችለው ከውጭ ጣልቃ ገብነት ነጻ በሆነና በቀጠናው ሀገራት በሚመራ ስርዓት ብቻ መሆኑን አስምረውበታል። ይህም ሌላኛው ምናነሳው ጉዳያችን ነው። ሌላኛው በዚህ ቆይታችን የምንመለከተው ነጥብ ደግሞ የእስራኤል ጦር በደቡባዊ ሊባኖስ በሚገኙ የተለያዩ አካባቢዎች ላይ የፎስፎረስ ቦምቦችን ወይም ፎስፎረስ ሼልስን የአየር ድብደባዎችና ከባድ የመድፍ ጥቃቶችን መፈጸሙ የሊባኖስ ብሔራዊ የዜና ኤጀንሲ መዘገቡ ነው። በተለይም ቤት አልሳይድ በተባለችው መንደር ከፍተኛ ውድመት የደረሰ ሲሆን በከተማ ውስጥ ጉዳት ያልደረሰበት ቤት የለም ተብለዋል። ማክሰኞ ሌሊት እንዲሁም ትላንት ቅዳሜ ማለዳ ላይ ማንሱሪ፣ ማጅዳልዙንና የናባቲዮ አካባቢዎች በእስራኤል ጦር አይሮፕላኖች የመድፍ ተኩሶችና የድሮን ኢላማዎች ሆነዋል ነው የተባለው። ከዚህ ባሻገር ዋናው የትኩረት ነጥብ ደግሞ ነጭ ፎስፈረስ ዋይት ፎስፈረስ ከአየር ላይ ሲገናኝ የሚቀጣጥለውና በሰዎች ቆዳ ላይ ከፍተኛ ቃጠሎን እንዲሁም የመተንፈሻ አካላት ችግርን የሚያስከትለው አደገኛ ኬሚካል በሰላማዊ ሰዎች ወይም ሰላማዊ ሰዎች በብዛት በሚኖሩበት አካባቢ ጥቅም ላይ ውለዋል የእስራኤል ጦር የሚለው ጉዳይ ተነስቷል። ይህ መሳሪያ መጠቀም በዓለም አቀፍ ሕግ የተከለከለ ነው። ሂውማን ራይትስ ዎችና ሌሎች ሰብአዊ ተሟጋች ድርጅቶችም እስራኤል ይህንን መሳሪያ በደቡብ ሊባኖስና በጋዛ ከዚህ ቀደም ተጠቅማው ነበር ብለው መዘገባቸውም አይረሳምና በዝርዝር እንዳሳችኋለን። እንደውም መግቢያችን የመጀመሪያው ነጥባችን የሚሆነው ይኸው የሊባኖሱ የነጭ ፎስፎረስ ድብደባ ጉዳይ ይሆናል። በድጋሚ አብራችሁ እንድትቆይ ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮመንት መስጫው ላይ ያስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ከሊባኖስ እንጀምራለን። የእስራኤል ጦር በሊባኖስ ዋይት ፎስፎረስን ተጠቅሟል የሚለውን ክስ እንደ መግቢያ አድርገን እንጀምራለን። በድጋሚ አብራችሁ እንድትቆይ ጋብዛችኋለሁ። መልካም ቆይታ። የእስራኤል ጦር በደቡባዊ ሊባኖስ ሰፊ ክፍሎች ላይ በሌሊትና በማለዳ ያካሄደው ጥቃት ተራ ወታደራዊ ግጭት ወሰንን ያለፈ በዓለም አቀፍ ደረጃ የተከለከሉና የለየላቸው አጥፊ የሆኑ ኬሚካሎችን ያካተተ ከባድ ድብደባ ሆኖ ተመዝግቧል። የሊባኖስ ብሔራዊ የዜና ጣቢያም ይፋ ባደረገው መረጃ መሰረት የእስራኤል ጦር በደቡብ ሊባኖስ በሚገኙ በርካታ ከተሞችና መንደሮች ላይ ነጭ ፎስፎረስን ያዘሉ የመድፍ ጥይቶችን፣ ከባድ የአየር ጥቃቶችና የመድፍ ቦምቦችን በማቀናጀት የማውደም ዘመቻን አካሂደዋል ብለዋል። የዚህ አሰቃቂ ጥቃት ዋነኛ ሰለባ የሆነችው የባይት አልሳይድ ከተማ ስትሆን በከተማ ውስጥ አንዳችም ያልፈረሰ ወይም ጉዳት ያልደረሰበት ቤት አለመኖሩን የሀገሪቱ የዜና ምንጮች አረጋግጠዋል። ይህ ክስተት እስራኤል በሰሜናዊ ግንባር የምትከተለውን ወታደራዊ ስልት ወደ ሙሉ የመሬት ማውደምና የሲቪል ሕይወትን ወደ ማክሰም ደረጃ ማሸጋገሯ የሚያሳይ ግልጽ አመላካች ሆኖም ተቀምጧል። ይህ ጉዳይ የዚህ ጥቃት አፈጻጸምና ጂኦግራፊያዊ ስፋቱን ስንመለከተው የእስራኤል ጦር የጥቃት ቀለበቱን እንዴት በስፋት እያካሄደና እንደዘረጋው በግልጽ ያስረዳል። ጥቃቱ የተካሄደው በደቡብ ሊባኖስ ምዕራባዊና መካከለኛ ሴክተሮች ላይ በተዘረጉ ቁልፍ ስልታዊ ቦታዎች ላይ ነው። በማንሱሪ፣ በማጅዳልዙንና በባይት አልሳይድ አካባቢዎች የተከፈተው ከባድ የመድፍ እሳት የሌሊቱን ጨለማ ወደ እሳት ባህርነት የለወጠው ሲሆን የነዋሪዎችን የመጠለያና የደህንነት ተስፋ ሙሉ በሙሉ አክስሟል። ከዚህ በተጨማሪ በሃዳታ፣ በቤት ያሁንና በአይታ አልጃባል አካባቢዎች የተሰሙ ተከታታይ ከባድ ፍንዳታዎች ጥቃቱ በተወሰኑ የታጠቁ ኃይሎች ምሽግ ላይ ብቻ የተቃጣ ሳይሆን ሰፊውን የሰዎች መኖሪያ አካባቢ ሙሉ በሙሉ ለማሸበርና ለማስወጣት የታለመ መሆኑን ያሳያል። የእስራኤል ወታደሮች ከከባድ መድፎች ባሻገር ወደ ጥቃቱ ቀጠና በሚወስዱ ሸለቆዎችና ክፍት ቦታዎች ላይ አውቶማቲክ የመትረየስ ጥይቶችን ያለማቋረጥ በመተኮስ የማንኛውም አካል እንቅስቃሴ ለማገድና በፍርሃት ድባቡ ውስጥ ለማቆየትን ሞክረዋል ተብሏል። የዚህ ጥቃት ወታደራዊና ስልታዊ የአቪዬሽን ገጽታ ደግሞ ይበልጥ ውስብስብና አስደንጋጭ ሆኖ እናገኘዋለን። የእስራኤል የአየር ኃይል የጦር አይሮፕላኖች በናባቲዮና አላውፍቃ ሰሜናዊ ዳርቻ በሚገኘው ስልታዊ የአሊ አልታሃር ኮረብታ ላይ ሁለት ትልቅ የአየር ጥቃቶችን ስለመፈጸማቸው ተሰምቷል። ይህ ቦታ በቀጠናው ከፍተኛ ቦታ ላይ የሚገኝና ወታደራዊ ቁጥጥርን ለመዘርጋት አመቺ የሆነ ስፍራ በመሆኑ የጥቃቱ ኢላማ መሆን ጥልቅ ወታደራዊ ትርጉም አለው። ከዚህ ባሻገር እስራኤል መድፈኞች በዳሃት ከፋራማን ዳርቻዎች
በዳብሻ ኮረብታ ዙሪያና በአሊ አልታሃር የበለጸገ የደን አካባቢ ላይ የነጭ ፎስፎረስ ያዘሉ የመድፍ ጥይቶችን በስፋት ተጠቅመዋል የሚለው ክስና የነጭ ፎስፎረስ አጠቃቀም የተፈጥሮ ደኖችንና የእርሻ መሬቶችን በእሳት እንዲያያዙ በማድረግ የአካባቢውን የተፈጥሮ ከለላ የሚያጣራና ተጠቂዎች እንደ መሸሸጊያ እንዳይጠቀሙበት የመሬት ማጽዳት ስልት ስራ ላይ መዋላቸውን የሚያረጋግጥ ሆኗል። በጥቃቱ ወቅትና ከጥቃቱ በኋላ ያለው የአየር ላይ ቁጥጥር መሆን ቢሆን የዚህ ሰፊ ዘመቻ አካል መሆኑ መረዳት ይገባል። የእስራኤል ሰው አልባ የጦር አይሮፕላኖች ወይም ድሮኖች በደቡብ ሊባኖስ ምዕራባዊና መካከለኛ ክፍሎች በሚገኙ መንደሮችና ከተሞች ላይ ያለ እረፍት ሲያንዣብቡ እያደሩ ነው መባሉ ይህ የድሮኖች የማያቋርጥ በረራ ሁለት ዋና ዋና ምክንያቶች ያሉት ነው የሆነው። የመጀመሪያው የጥቃቱን ውድመት መጠን መገምገምና ማንኛውም አይነት የእርዳታና የእንቅስቃሴ ሙከራ መቃኘት ሲሆን፣ ሁለተኛው ደግሞ በሲቪሉ ህዝብ ላይ ከፍተኛ የሆነ የስነ ልቦና ጫናን በመፍጠር አካባቢውን ጥለው እንዲፈናቀሉ ማስገደድ ነው። ይህ የተቀናጀ የመድፍ የአየር የኬሚካልና የድሮን ውህደት የሚያሳየው የእስራኤል ጦር በደቡባዊ ሊባኖስ ድንበር አቅራቢያ የሚገኙ ከተሞችን ወደ ህይወት አልባ ወታደራዊ ገለልተኛ ቀጠናዎች ለመቀየር እያደረገ ያለው ጠንካራ ጥረት ነው የሚያሳየው። የዚህ የጥቃት ማዕከል የሆነው ነጭ ፎስፈረስ ተራ ፈንጂ ሳይሆን ከባህሪው አንስቶ ዓለም አቀፍ ህግጋት በጥብቅ ያወገዙት እጅግ አደገኛ ንጥረ ነገር ወይም ኬሚካል ነው። ይህ ኬሚካል ከባቢ አየር ውስጥ ከሚገኝ ኦክሲጅን ጋር ሲዋሃድ በራሱ ጊዜ የሚቀጣጠል ሲሆን እስከ ሺዎች ዲግሪ ሴንቲግሬድ የሚደርስ እጅግ ከፍተኛ ሙቀትን በማመንጨት በመንገዱ የሚያገኘውን ማንኛውም ቁሳቁስ ህንፃና የሰው ልጅ ሙሉ በሙሉ እንዲቀጣጠል ያደርጋል፣ ያቀልጣል። በሰዎች ላይ በሚያርፍበት ጊዜ ቆዳን ሰብሮ እስከ አጥንት ድረስ ዘልቆ የሚገባ ከባድ ሁለተኛ ደረጃ ወይም ሶስተኛ ደረጃ የሚባሉ ቃጠሎችን የሚያስከትል ነው። የተቃጠለው አካል በውሃ ማጥፋት ደግሞ ፈጽሞ በማይቻል በመሆኑ ጉዳቱ የከፋ ያደርገዋል። ከዚህ ባሻገር ከኬሚካሉ የሚለቀቀው ነጩ ጢስ ወደ ሰብአዊ የመተንፈሻ አካላት ሲገባ የአተነፋፈስ ስርዓትን በማዛባትና አስፊክሲያ በመባል የሚታወቀውን አሰቃቂ የመታፈን ስቃይ በማስከተል ሰውን ለህልፈት የሚዳርግ ነው። በየትኛውም የዓለም ክፍል በተለይም በሲቪል ህዝብ ማህበረሰብ መሃል ይህንን መሳሪያ መጠቀም የጦር ወንጀል ተብሎ የሚፈረጀው በዚሁ ሰብአዊ አሰቃቂነቱ ነው። በጦር ሜዳና በንጹሃን ዜጎች መካከል ወሰን መለየት ባለመቻሉ ምክንያት ነው። ይህ ድርጊት አዲስ ወይም ድንገተኛ ስህተት ሳይሆን ግን በእስራኤል ወታደራዊ አመራር ዘንድ የተለመደና ስልታዊ የዘመቻ አካል መሆኑን ባለፉት ዓመታት የተመዘገቡ የታሪካዊ መረጃዎች በግልጽ ያሳያሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ቀደም ሲል ባወጣቸው ሪፖርቶች እስራኤል ይህንን አቃጣይ ኬሚካል በጋዛ ሰርጥና በደቡብ ሊባኖስ ድንበር አካባቢዎች በሚገኙ የገጠርና የከተማ ማህበረሰቦች ላይ በስፋት ስትጠቀምበት እንደነበር በአስደንጋጭ ምስልና የቪዲዮ ማስረጃዎችም ያጋለጠው ጉዳይ ነው። የአውሮፓውያኖች አቆጣጠር በ2023 በጋዛ እንዲሁም በ2024 ደግሞ በደቡብ ሊባኖስ በሚገኙ ካፍርኪላ፣ ማይስ አልጃባልና በማርካባ አይታ አልሻአብ በመሳሰሉ መንደሮች ላይ የተጣሉት ነጭ ፎስፎረስ ሮኬቶች የሰዎችን መኖሪያ ቤቶችና የዕለት ተዕለት ህይወትን ሙሉ በሙሉ ማውደማቸው ይታወሳል የሚሉ ዘገባዎች ወጥቷል። ይህ ተደጋጋሚና ቋሚ የሆነው የዓለም አቀፍ የሰብአዊ መብት ህግ ጥሰት የሚያረጋግጠው እስራኤል ዓለም አቀፉ ማህበረሰብ የሚጥለውን የዲፕሎማሲ ጫናና የሞራል ተጠያቂነት ምንም ግድ እንደማይሰጣትና ወታደራዊ ግቧን ለማሳካት ማንኛውም መስመር ለማለፍ ዝግጁ መሆኗ ነው። የአጠቃላይ ሁኔታ ግን የቀጠናውን ሰፊ የጂኦፖለቲካ መስተጋብር ከግምት ውስጥ በማስገባት ስንመለከተው ሁኔታው ወደማይገታ ትልቅ አህጉራዊ ቀውስ ሊያመራ የሚችልበትን እጅግ አሳሳቢ አቅጣጫ እያሳየን ይገኛል። በሊባኖስ ድንበር ላይ የተካሄደ ያለው ይህ ጠንካራ የዘመቻ ሂደት ከቀጠናው ሌሎች ኃይሎች ከኢራን አጋሮችና ከቀጠናው የባህር ኃይል እንቅስቃሴዎች ጋር ቀጥተኛ ቁርኝነት አለው። በደቡብ ሊባኖስ የሚፈጸመው የማውደም ዘመቻና የሲቪል ህዝብ መፈናቀል የሂዝቦላ ተዋጊዎችና የሊባኖስን ሉዓላዊነት ብቻ ሳይሆን የሚፈታተነው አጠቃላይ የመካከለኛው ምስራቅን የጸጥታ እኩልዮሽን ከመሰረቱ የሚያናጋ ነው በማለት ወደ ሁለተኛው ጉዳያችን እናምራ። በዚሁ የተከበራችሁ ተከታታዮቻችን የሁለተኛው ጉዳያችን መነሻ የሆነው ደግሞ ከኢራኑ ፕሬዝዳንት መሱድ ፔሽኪያን የቅርብ ጊዜና እጅግ ጠንካራ መግለጫ ነው የሚሆነው። ፕሬዝዳንቱ በወቅታዊ የፖለቲካ መድረክ ላይ በይፋ እንደተናገሩት ቴህራን ከየትኛውንም ዓለም አቀፍ ኃይል ለሚመጣ የጉልበተኝነት የጫና ወይም የጥቃት ድርጊት ፈጽሞ አንገቷን አትደፋም ብለዋል። ሀገራቸው ከአሜሪካ ወይም ከአጋሮቿ ለሚሰነዘር ማንኛውም አይነት ወደፊት ጥቃት ፈጽሞ የማይታለፍ እጅግ ኃይለኛና ቆራጥ ምላሽን ለመስጠት ሙሉ በሙሉ ዝግጁ መሆኗን በአጽንኦት አስጠንቅቀዋል። የማያወላውልና ጠንካራ አቋም መግለጫ ሊሰጥ የተቻለበት ዋና ምክንያት ደግሞ በቅርቡ በፓኪስታን አደራዳሪነት በሁለቱ ተፋላሚ አካላት መካከል ተደርሶ የነበረውን የኢስላማባዱ የመግባቢያ ሰነድ በዋሽንግተን በኩል ሙሉ በሙሉ ተጥሷል ብለው ያመኑበትን የፖለቲካ ቀውስ በመፈጠሩ ምክንያት ነው። ፕሬዝዳንት ፔሽኪያን ይህንን አወዛጋቢ ስምምነት አስመልክቶ በሀገር ውስጥም ሆነ በውጭ መገናኛ ብዙሃን ሲነሱ የነበሩትን ወገንተኝነት ያዘሉ ትችቶችም አጥብቀው ውድቅ ሲያደርጉ ተደምጠዋል። በተለይም ተቺዎች ኢራን በጦርነቱ ግፊት ተገዳ እጅ ሰጥታለች ወይም ለአሜሪካና ለአጋሮቿ ትልቅ የፖለቲካና የዲፕሎማሲ ኮምፕሮማይዝ አድርጋለች በማለት የሚያሰሟቸው ሀሳቦች ፍጹም መሰረት የሌላቸው ሲሉ ናቸው አጣጥለዋቸዋል። በምትኩም የኢስላማባዱ ስምምነት እጅግ የተከበረ ጠቃሚና በድርድር ጠረጴዛ ላይ የተገኘ ዋጋ
ዋጋ ያለው የፖለቲካ ስኬት ነበር ሲሉ ገልጸውታል። እንደ ፕሬዝዳንቱ ገለጻ ከሆነ በዚህ ሰነድ ውስጥ ኢራን በሽንፈት ተወጥራ እጅ የሰጠች መሆኗን የሚያሳይ አንድም ነጠላ አንቀጽ ተፈልጎ መገኘት እንደማይችልም ገልጿል። ይልቁንስ በሰነዱ ውስጥ በግልጽ የሰፈሩት ግዴታዎችና ኃላፊነቶች በሙሉ ሌላኛው ወገን ማለትም አሜሪካና ምዕራባውያን አጋሮቿ ላይ የተጣሉ በመሆናቸው በዝርዝር አስረድቷል። ሆኖም ግን ይህ ሰነድ በፈረሙ ብቻውን ኢራን ወደፊት ከአሜሪካ ወይም ከእስራኤል በኩል ሊደርስባት የሚችልን ሌላ አዲስ ዙር ጥቃት ዝም ብላ እንደማትመለከት ወይም እጅ ሰጥታ እንደማትገዛ የሚያሳይ ፍጹም አልነበረም ሲሉም አስገንዝበዋል። ኢራን እስከ መጨረሻው አስትንፋስ ድረስ በሉዓላዊነቷ ላይ ለሚቃጣ ማንኛውም ግፊት እንደማትገበርና እስከ ሕይወቷ ጥግ ድረስ ትታገላለች ያሉት ፕሬዝዳንቱ ለሚሰነዘርባቸው ጥቃት ሁሉ አጥፊና ወሳኝ ምላሽ እንደሚሰጡ ማረጋግጠዋል። አሁን ባለው የጸጥታ ሁኔታ መሰረት ትልቁ አሳሳቢ ጉዳይ ዋሽንግተን በገባችው ቃልና በሰፈረው ስምምነት ላይ በማመጽ ድንጋጌዎቹን መጣሷ ለቀጠናው አዲስ ቀውስ መፈጠር ምክንያት ሆነዋልም ብሏል። የአደገኛ አካሄድ የዲፕሎማሲውን በር በመዝጋት በሁለቱ ሀገራት መካከል የነበረውን ስስ መረጋጋት ዳግም ወደ ተባባሰ ወታደራዊ ግጭት ሊለውጠው የሚችልበትም እድል እጅግ የሰፋ ሆኗል። ይህ በእንዲህ እንዳለ የኢራን መንግስት የውጭ ጉዳይ ፖሊሲ አራማጆች እንደሚያብራሩት ከሆነ አሜሪካ በዲፕሎማሲያዊ ግንኙነቶች ውስጥ የገባችውን ቃል ማጠፍ የሰላም ሂደቱ ከጅምሩ እያመከነው ይገኛል ያሉ ሲሆን ዋሽንግተን የሚጠበቅባትን ኃላፊነት ባለመወጣቷ ምክንያት በቴህራን የፖለቲካ መዋቅር ውስጥ የሚገኙ ጠንካራ አቋም ያላቸው አካላት የሚሰነዝሩት ትችት እጅግ እየጠነከረ እንደመጣ ተነስቷል። ፕሬዚዳንት ፔስኪያን በበኩላቸው ሀገሪቱ ከሁሉን አቀፍ ውድቀት ለመታደግ ሰላማዊ መንገዶችን መጠቀም አለብን የሚል ሀሳብ ቢኖራቸውም አሜሪካ የምታሳየው የማያቋርጥ የጉልበተኝነት አካሄድ ግን ይህንን ዲፕሎማሲያዊ ጥረት እጅግ ከባድ ፈተና ጥሎበታል ብለዋል። የኢስላማባዱ ስምምነት መፈራረስ እንዲሁም የዋሽንግተን ማፈንገጥ ለቀጠናው አዲስ የጦርነት ደወል እየደወለ እንደሚገኝም ፔስኪያን አስነስተዋል። ወደ ኋላ መለስ ብለን ግን የዚህ አዲስና አደገኛ ጂኦፖለቲካዊ ውጥረት ታሪካዊ መነሻ በጥልቀት ስንመረምረው አጠቃላዩን ምስል ወደ አእምሮአችን መጥቶ እናገኘዋለን። ባለፈው የካቲት ወር መጨረሻ ላይ በመካከለኛው ምስራቅ መድረክ ላይ ከተፈጸመው እጅግ አስደንጋጭና ቀጠናውን ካናወጠው ክስተት ጋርም በቀጥታ የምናገናኘው ይሆናል። በዚህ ወቅት አሜሪካና እስራኤል ጥምረት ፈጥረው ባደረጉት የተቀናጀ ወታደራዊ ጥቃት የኢራኑን የበላይ መሪ አያቶላ ሰይድ አሊ ኻሜኔን ጨምሮ ከፍተኛ የሀገሪቱን የፖለቲካ ባለስልጣናትና ጦር አዛዦች በቀጥታ ኢላማ በማድረግ ህይወታቸውን ቀጥፈው ነበር። ይህ በዓለም ዙሪያ ከፍተኛ መደናገጥን የፈጠረው እንዲሁም የቀጠናውን የኃይል ሚዛን በቅጽበት ያናጋው ግድያ በሁለቱ ተፋላሚ አካላት መካከል ሁሉን አቀፍ ጦርነት እንዲቀጣጠልም ሰፊ በር ከፍቶ ነበር። ይሁን እንጂ የኢራን እስላማዊ ሪፐብሊክ መንግስትና ኃይሎች በዚህ ያልተጠበቀ ከባድ ጉዳት ተስፋ ከመቁረጥ ይልቅ እጅግ ፈጣን ስልታዊና አውዳሚ የሆነን የአጸፋ ወታደራዊ እርምጃን በመውሰድ አሜሪካና እስራኤልን ፈጽሞ ያልጠበቁት ትልቅ አጣብቂኝ ውስጥ ከተተዋቸው። በተለይም ኢራን በዓለም አቀፉ የነዳጅ ንግድና ማጓጓዣ መስመር ውስጥ እጅግ ወሳኝ በሆነው በሆርሙዝ ሰርጥ ላይ ያሰፈረችውን ጠንካራና የማይበገር ወታደራዊ እገታ ሀያላኑ ሀገራት በባህር ላይ ያላቸውን እንቅስቃሴ በእጅጉ እንዲገቱ አድርጓቸዋል። ይህ የኢራን የማያወላውል ወታደራዊ ቁጥጥርና ኃይል የማሳየት ድርጊትም ጦርነቱ ከጀመረ ከ40 ቀናት በኋላ ማለትም በሚያዝያ ወር መጀመሪያ ላይ እንኳን አሜሪካና አጋሮቿ ሳይወዱም ቢሆን በጫና ውስጥ ሆነው ወደ ተኩስ አቁም ስምምነት እንዲመጡ ያስገድድ ነበር። ይህ የኢራን ስትራቴጂካዊ የበላይነትና ጽናት በሰኔ ወር አጋማሽ ላይ በፓኪስታን አደራዳሪነት ቴህራንና ዋሽንግተን የኢስላማባድ የመግባቢያ ሰነድ በይፋ እንዲፈርሙ ምክንያት የሆነው ጉዳይ ነበር። የዚህ ታሪካዊ ስምምነት ዋናኛ ዓላማዎች በሊባኖስና በሌሎች ቀጠናዊ ግንባሮች ላይ የሚካሄዱ ወታደራዊ ኦፕሬሽኖችና ጥቃቶች ሙሉ በሙሉ ማቆም፣ የሆርሙዝ ሰርጥን ዳግም ለዓለም አቀፍ የባህር ትራፊክና ለነዳጅ ንግድ ክፍት ማድረግ እንዲሁም በኢራን ህዝብና ኢኮኖሚ ላይ ተጥሎ የነበረውን አፋኝ የባህር ላይ እገዳ ማንሳት ነበሩ። ነገር ግን አሁን ላይ ፕሬዚዳንት መሱድ ፔስኪያን የቅርብ ጊዜ ንግግር በግልጽ እንደሚያሳየው ከሆነ ዋሽንግተን እነዚህ ሁሉ የሰላም ስምምነት ድንጋጌዎችና ቃላትን በመጣሷ ምክንያት ኢራን ዳግም የሆርሙዝ ሰርጥን ሙሉ በሙሉ የመቆጣጠርና ቀጠናዊ ተጽዕኖዋን የማስፋት ወታደራዊ አቅሟን ለመጠቀም የተገደደችበት ሁኔታ ተፈጥሯል ይላል። የዚህ አጠቃላይ ሁኔታ ጂኦፖለቲካዊ ትርጉሙ እጅግ ሰፊና ጥልቅ ነው። አሜሪካ በኢራን ላይ የምታደርገው የማያባራ ፖለቲካዊና ኢኮኖሚያዊ ጫና ቀስ በቀስ ወደ ከባድ ዲፕሎማሲያዊና ወታደራዊ ሽንፈት እየተቀየረ መምጣቱን በግልጽ ያሳያል። ኢራን በበኩሏ ዓለም አቀፍ የነዳጅ ማስተላለፊያ መስመሮችና የባህር ላይ ስትራቴጂካዊ ቦታዎችን እንደ ዋነኛ የድርድርና የመከላከያ አቅምን በመጠቀም የሀያላኑን ሀገራት ፖሊሲ በተሳካ ሁኔታ እየተገዳደረች መሆኗን በድጋሚ እያስመሰከረች ነው ያለችው። የሆርሙዝ ሰርጥ መዘጋት ወይም በኢራን ቁጥጥር ስር መዋል ለዓለም አቀፍ የነዳጅ ገበያ የሚያስከትለው ተጽዕኖ እጅግ የከፋ በመሆኑ ደግሞ ዋሽንግተን የገባችውን ቃል ማፍረሷ የራሷና የአጋሮቿን ኢኮኖሚ ለከፍተኛ አደጋ እያጋለጠው ይገኛል ተብሎ እንዲነሳ አድርጓል። ይህም የጂኦፖለቲካዊ መዋዠቅ በመካከለኛው ምስራቅ የሚገኙ ሌሎች የኢራን አጋር ኃይሎችም በማስተባበር ረገድ ትልቅ ሚናን እየተጫወተ ይገኛል። አሜሪካና እስራኤል በቀጠናው ያላቸውን ወታደራዊ የበላይነት ለማስቀጠል የሚያደርጉት ጥረት ከዕለት ወደ ዕለት እየከሸፈ ሲሄድ የኢራን ስትራቴጂካዊ ጥልቀት ግን እየጠነከረ ወጥቷል
ያሉትም መስዑድ ፔሽኪያን በዚህ ነው። የባህር ላይ እገዳዎች በመስበር እንዲሁም የንግድ መስመሮችን በመቆጣጠር ረገድ ቴህራን እያሳየች ያለው ጽናት የቀጠናውን የኃይል ሚዛን ሙሉ በሙሉ ለመለወጥ እያገዛት ነው የሚገኘው። በዚሁ ወደ ሶስተኛውና የመጨረሻው ጉዳያችን ስናመራ ተከበራችሁ የገበያ ግሎባል ተከታታዮቻችን አሜሪካ በፕሬዚዳንት ዶናልድ ትራምፕ መሪነት በአጭር ጊዜ ውስጥ ታይቶ የማይታወቅ እጅግ ከባድ የሆነ የኢኮኖሚ ጦርነትና ማዕቀብ ዘመቻ በኢራን ላይ በይፋ አውጃለች። ዋሽንግተን ይህንን በታሪክ ከታዩት ሁሉ የላቀ የኢኮኖሚ ጦርነትና የማግለል ዘመቻ ማዕከል ስታደርገው የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው ቴህራን ከቀጠናው ጎረቤት ሀገራት በርካታ ሚስጥራዊ መልእክቶች እየደረሷት ነው ሲሉ በይፋ አረጋግጠዋል። እነዚህ መልእክቶች ከአሜሪካ አስገዳጅ ፖሊሲና ከሚሰነዘርባቸው የኃይል ዛቻ ውጭ የሆኑ አዲስ ክልላዊ የጸጥታ ማዕቀፍና የኢኮኖሚ ትብብር ስርዓትን ለመዘርጋት ያለሙ ስለመሆናቸው ገልጿል። ይህ አዲስ የዲፕሎማሲና የጸጥታ ቀውስ የተፈጠረው ባለፈው ሰኔ ወር በፓኪስታንና በኳታር አደራዳሪነት የተፈረመውን የመግባቢያ ስምምነት ውጥረት ውስጥ ከገባበትና ከተስተዋጎለበት ሰዓት ጀምሮ ነውም ተብሏል። በወቅቱ የደረሰው ስምምነት የጠላትነት እርምጃዎችን አስቁሞ ለቀጣይ ዘላቂ ሰላም ንግግሮች የ60 ቀናት መስኮት የከፈተ የነበረ ቢሆንም የትግበራ ሂደቱና በተለይም በሆርሙዝ ሰርጥ የመርከብና የአሳድነት በተመለከተ በተነሱ ከባድ አለመግባባቶች ምክንያት ንግግሮች ሙሉ በሙሉ ተፋልሰዋል። ኢራን በበኩሏ አሜሪካና እስራኤል በቀጠናው ላይ የሐሰት ትርክትን በመንዛት የባለቤትነት ሚናቸውን ለማሳጣትና የክልሉን ሀብት ለመዝረፍ እንደሚሞክሩ በመክሰስ የሆርሙዝ ሰርጥ ስትራቴጂካዊ መተላለፊያ ከዚህ በኋላ ከቴህራን ፍቃድና ማረጋገጫ ውጪ ሊሰራ እንደማይችል በጥብቅ አስጠንቅቃለች። የኢራን ከፍተኛ ፖለቲካዊና ወታደራዊ አመራሮች በጥልቀት እንደሚያምኑት የአሜሪካ የውጭ ጉዳይ ፖሊሲ ለቀጠናው አጋሮች እውነተኛ የጸጥታ ዋስትና የሚሰጥ ሳይሆን ይልቁንም ለአሜሪካና ለእስራኤል ለጂኦፖለቲካ ጥቅም ሲባል የራሳቸው ህልውና አደጋ ውስጥ የሚጥል አደገኛ ዙሪት አድርገው መመልከት ጀምሯል። በዚህም የተነሳ የቀጠናው ሀገራት አሜሪካ ከምትጭነው የኃይል ፖለቲካና የኢኮኖሚ ማዕቀብ ባሻገር ከጎረቤቶቻቸው ጋር በመተባበር የራሳቸውን ሉዓላዊና ራሱን የቻለ የጸጥታ ስርዓት መዘርጋት እንደሚገባቸው የሚገልጹ ድምጾች ከጊዜ ወደ ጊዜ እየጠነከሩ መምጣታቸውን የሚያሳይ ነው። የዋሽንግተን አስተዳደር በኢራን ላይ የሚተገበረው ከፍተኛ የኢኮኖሚ ጫናና የጦርነት ዛቻ በአካባቢው ሀገራት ላይ ከፍተኛ የሆነ የፖለቲካና የኢኮኖሚ መዋዠቅ እየፈጠረ ነው የሚገኘው። አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከምና ከዓለም አቀፉ የባንክ ስርዓት ለመነጠል የምታደርገው ጥረትም ቀጠናው ወደማያባራው ጥረት እየከተተው ነው ያለው። የኢራን መሪዎች እንደሚገልጹት ዋሽንግተን የራሷንና የእስራኤልን የጂኦፖለቲክስ ፍላጎት ከማስቀደም ውጪ የቀጠናውን አጋሮችን ደህንነት ፍጹም አትፈልገው። ይህም እውነታ የብዙዎችን አይን እየከፈተ መጥቷል ነው የተባለው። ጎረቤት ሀገራት ከአሜሪካ የሚሰነዘረውን ማስፈራሪያና ጫና የራሳቸውን ብሔራዊ ደህንነት አደጋ ላይ የጣሉ መሆኑን በመገንዘብ ከቴህራን ጋር በድብቅም ይሁን በግልጽ የመነጋገርና አዲስ የጸጥታ ስነ ህንፃ የመፍጠር ፍላጎት ማሳየታቸውም ለዚሁ ነው የሚለው ሀሳብ በስፋት ይነገራል። በአካባቢው እየታየ ያለው ይህ ዲፕሎማሲ ንቅናቄ አሜሪካ በቀጠናው ላይ የነበራትን ብቸኛና ፍጹም የበላይነት የሚፈታተን አዲስ ታሪካዊ ምዕራፍንም ከፍቷል። የኢራን ፓርላማ አፈ ጉባኤ የገለጿቸው በርካታ መልእክቶች እንደሚያሳዩት የቀጠናው መንግስታት የዋሽንግተንን አውዳሚ ፖሊሲዎች በዝምታ መመልከት እንደማይችሉ ተረድተዋል ነው። ከዚህ አንጻር አገራቱ ከኢራን ጋር ኢኮኖሚ ትብብርና የክልላዊ ጸጥታ ዋስትናዎችን በጋራ ለማቀናጀት ፍላጎት ማሳየታቸው የአሜሪካን ከፍተኛ ግፊት ስትራቴጂ ወይም ኢፌክቲቭነስ እጅግ አጠራጣሪ እያደረገው ይገኛል። በሌላ በኩል ኢራን ከአሜሪካ ጋር የነበራትን የሰላም ንግግሮች መስተዋጎልን ተከትሎ የራሷን የስትራቴጂ አቅጣጫዎችንም እየቀየረች ትገኛለች። የሆርሙዝ ሰርጥን መቆጣጠርና የባህር በር አሰሳውን በተመለከተ ቴህራን የያዘችው የማያወላውል አቋም የዋሽንግተን ስትራቴጂ አክሽፎታል። አሜሪካ የኢራን የነዳጅና የጋዝ ሽያጭ ሙሉ በሙሉ በመዝጋት ኢኮኖሚያን ለማንበርከክ ብትሞክርም ኢራን በበኩሏ ከጎረቤት አገራት ጋር በትብብር በመተባበር አዳዲስ የንግድና የደህንነት መስመሮችን በመዘርጋት ላይ እንደምትገኝ ነው መረጃዎች የሚያሳዩት። ዋሽንግተን የኢራን የነዳጅና የጋዝ ኤክስፖርት ሙሉ በሙሉ ለማክሸፍና ኢኮኖሚያን ለማንበርከክ የምታደርገው ይሄው ጥረት ዓለም አቀፍ የኤነርጂ ገበያ ወደ ከፋና ታይቶ ወደማይታወቅ ቀውስ ሊመራው እንደሚችል ግን የኢኮኖሚ ሙያተኞች ስጋታቸውን እየገለጹ ይገኛሉ። ከዚህ አንጻር የኢራን ስትራቴጂ ከወታደራዊ ምላሽ ባለፈ የኢኮኖሚ አጋርነቶችና የባንክ ስርዓቶችን ከዶላር ኃይል ማዕቀፍ ነፃ ለማውጣት ያለመ ዘርፈ ብዙ እርምጃዎችን መውሰድ ላይ የሚያነጣጥር ነው። በተለይ ቴህራን ከኢራቅና ከሌሎች ቀጠናዊ አጋሮች ጋር በምታደርጋቸው የሁለት ወገን ውይይቶች የብሔራዊ ገንዘብ ኖቶችና ብሔራዊ ምንዛሬዎችን በንግድ ልውውጥ ውስጥ መጠቀም እንዲችሉና የአሜሪካን ዶላር ዓለም አቀፍ የበላይነት ለመበተን የተጠናከረ ስራ እየሰሩ መሆኑ በግልጽ እየታየ ነው ያለው። የኢራቅ ጥያቄዎችና የጋሊባፍ ጋር የተደረጉ ከፍተኛ ደረጃ ውይይቶች እንደሚያሳዩት ሀገራቱ በሆርሙዝ ወሽመጥ በኩል የሚደረገውን የነዳጅ ንግድና የባህር በር አሰሳን ለመጠበቅ የራሳቸውን አማራጭ መንገዶች እያበጁ ነው የሚገኙት። የቀጠናው ሀገራት አሁን ባለው የጂኦፖለቲክስ እውነታ ውስጥ ራሳቸውን ከእሳትና ከውሃ መካከል ነው ያገኙት። በአንድ በኩል የአሜሪካ የጸጥታ ጃንጥላና ግዙፍ የኢኮኖሚ ተጽዕኖ ፈጣሪነት ሲኖር፣ በሌላ በኩል ደግሞ የጂኦግራፊያዊ ቅርበት፣ የጋራ ታሪክና የኢነርጂ መተላለፊያ ቻናሎች ላይ የኢራን ቀጥተኛና የማይናወጥ የኃይል ሚዛን እንዲያሳየው አድርጓል። የሆርሙዝ ወሽመጥ ዓለም አቀፍ የነዳጅ አቅርቦት ዋና የደም ስር በመሆኑ በቴህራንና
በዋሽንግተን መካከል የሚፈጠር ማንኛውም ወታደራዊ ግጭት ወይም የንግድ እገዳ መላውን ዓለም ሊረብሽ የሚችል አቅም አለው። ከዚህም በላይ የቀጠናው መንግስታት ከአሜሪካ ጥበቃና ጫና የሚመጣውን የሉዓላዊነት ስጋትን በመገንዘብ ከኢራን ጋር የደህንነትና የኢኮኖሚ ውይይቶች ከትዕይንቱ ጀርባ ማድረጋቸው አዲሱ እውነታ ያሳየናል። የአሜሪካ የኢኮኖሚ ጦርነትና ማዕቀብን የመጣል ዘመቻ ዓለም አቀፍ የንግድ ልውውጥና የዋጋ ግሽበትን በማባባስ በምዕራባውያን ሀገራት ላይ ጭምር ከፍተኛ የኢኮኖሚ ጫናን እያስከተለ ነው የሚገኘው። የኢራን የነዳጅ ምርቶች ከዓለም ገበያ እንዲወጡ የሚደረገው ጥረትም የኤነርጂ ዋጋ እንዲንር በማድረጉ አውሮፓና ሌሎች ታዳጊ ሀገራት ለከፍተኛ የኑሮ ውድቀት እየዳረጋቸው ነው ያለው። በዚህ ምክንያትም ብዙ ሀገራት የአሜሪካን የዩኒላተራል ፖሊሲዎች ከመከተል ይልቅ ከኢራንና ከሌሎች የብሪክስ አባላት ጋር የንግድ ግንኙነታቸውን ለማጠናከር አማራጭ መንገዶችን መፈለግ ጀምረዋል። የኢኮኖሚ ጂኦፖለቲክስ ለውጥ ደግሞ የዋሽንግተን ዓለም አቀፍ ተጽዕኖ ፈጣሪነት ቀስ በቀስ እየሸረሸረው መጥቷል። የሆርሙዝ ወሽመጥ አሰሳ የደህንነትን አስመልክቶ በኢራንና በአሜሪካ መካከል ያለው ውዝግብም የክልሉን ወታደራዊ ስትራቴጂ ሙሉ በሙሉ ቀይሮታል። ኢራን ስትራቴጂካዊ መተላለፊያ መንገዶቿን ጸጥታ በራሷ ቁጥጥር ስር ለማዋል ጥብቅ እርምጃዎች መውሰዷ ደግሞ የባህር ኃይል ውጥረቱን ከፍ አድርጎታል። የአካባቢው ሀገራት የዚህ ግጭት ሰለባ ላለመሆን ሲሉ ከኢራን ጋር የደህንነት ግንዛቤዎችና የትብብር ስምምነቶችን ለመፍጠር ጥረት እያደረጉ መሆኑም የሚታወስ ነው። ይህ አካሄድ አሜሪካም በቀጠናው ላይ ያላትን ወታደራዊና ዲፕሎማሲያዊ በላይነት ፈተና ውስጥ መውደቁን በግልጽ ያሳያል። በመጨረሻ ግን ተከታታዮቻችን መጪዎቹ ሳምንታት የነዚህን ከባድ የጦርነት መልኮችና የክልሉን አዲሱን የጸጥታ ስነ ህንጻ ድል የሚወስኑ እጅግ ወሳኝ ጊዜያት ስለመሆናቸው የሚያጠራጥር አይደለም። አሜሪካም ታደርገው ከፍተኛ ግፊትና ማዕቀብ የኢራን አቋም አቅጣጫ ሊለውጠው አልቻለም። ከዚህ በተቃራኒው ቴህራን ከጎረቤቶቿ ጋር በመተባበር አዲስ ክልላዊ የኃይል ማዕቀፍ ለመፍጠር የሚያስችላትን ሰፊ የዲፕሎማሲ በርን እየከፈተች ነው ያለችው። የዚህ ታሪካዊ ሂደት ውጤት ለመላው መካከለኛው ምስራቅና ለዓለም አቀፉ ማህበረሰብ ትልቅ ትርጉም የሚሰጥ ስለመሆኑ ምንም የሚያጠራጥር አይደለም በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ግሎባል ዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም።